ዛሬ አንዲት ነገር ብቻ ልንገራችሁ ወይም ለኢትዮጵያ ወጣቶች መወያያ ርዕስ እንዲሆናችሁ ቡና በምትጠጡ ሰዓት ወይ መንገድ ላይ የትም ስለ ዘመናዊ ባርነት እንድታስቡ ፈልጋለሁ። ዘመናዊ ባርነት ውጭ ሀገር የሄዱ ብቻ ማለት አይደለም። ኢትዮጵያ ያሉ ማለት ብቻ አይደለም። ለሰዎች ተቀጥረው የሚሰሩ ብቻ ማለት አይደለም። ምናልባት የንግድ ባለቤት ሊሆኑ ይችላሉ። ምናልባት ትልልቅ ሚኒስተሮች ሊሆኑ ይችላሉ። ምናልባት ትልልቅ የፖለቲካ መሪዎች ሊሆኑ ይችላሉ ማለት ነው። ትልቁ አጀንዳ ምንድን ነው? የምታደርገው ነገር አንደኛ በቅንነት አንተንም ማህበረሰብንም ይጠቅማል ወይ ነው። ይህንን ነው በደንብ እንድንጠይቅ የሚፈልገው። እያንዳንዷ ሰዓትህ፣ በእያንዳንዷ ጊዜ የምታደርጋቸው ድርጊቶች አንተን ይጠቅማል? ማህበረሰቡን ይጠቅማል? ቅንነት አለበት? በአንተ ወይም በሌሎች ሰዎች ጉዳት አያደርስም? የተረሱ የሉም የሚለው ነው። ለምሳሌ ዘመናዊ ባርነትን እኔ የማይበትን አይን ልንገራችሁ። አንደኛ ለምንድን ነው ትምህርት ቤት መሄደው ነው? ምንድን ነው ዓላማዬ? ከራሴ አልፎ ሌሎች እንዴት ነው ከኔ መጠቀም የሚችሉት? ኢትዮጵያዊ ነኝ። የኢትዮጵያን ቲሸርት ለብሻለሁ። በምክንያት ነው ማለት ነው ይህም ቪዲዮ ሪከርድ ማድረገው። ዝም ብሎ ለማካበድ ወር ምናምን አወቅኩ ባይነት አይደለም። ጉዳዩ የእኔ የአቶ ፍቃዱ ረታ ጉዳይ ነው ማለት ነው። ጉዳዩ ስለለበስኩት ልብስ ነው። ጉዳዩ ዛሬ ጠዋት ስላረኩት ጸሎት ነው ማለት ነው። ምንድን ነው እኔ በህይወቴ ትልቁ አቺቭ ማድረግ የምፈልገው ነገር? ዓላማዬ ምንድን ነው? እኔ የመጣሁበት ማህበረሰብ ምን ውስጥ ነው ያሉት? ህፃናቱ እንዴት ነው ያሉት? ትምህርት ቤቱ ምን ይመስላል? እንግዲህ ያው በሀገር ደረጃ ታጥረን የለ ያው ለጊዜው ይሁን ኢትዮጵያ ብለን እንትን እንበል። ያው አንዳንዶቻችን ያው በጣም ደጋግመን ስለ ኢትዮጵያ ከማሰባችን የተነሳ ሌሎቹ ሀገሮች ሀገርም ላይመስሉን ይችላሉ፣ ወይም እግዚአብሔር የፈጠራቸው ሁሉ ላይመስለን ይችላል። በጣም ፖለቲከኛ ምን አድርጎናል? የፈጣሪንም እንትን ዝቅ አድርገን እንድናስብ አድርገውናል። በጣም በሀገር አጥር በጣም ከሚገባው በላይ የታጠርንበት ሁኔታ አለ። ግን ለእኔ ኢትዮጵያ ማለት ዓለም ስለሆነ እኔ የመጣሁበት ሴሩ ለምሳሌ የሴሩ ከተማ ነው የአፍሪካ ድሪም ላይ አፍሪካ አድርጌ የጻፍኩት ሴሩን ነው። ሴሩ ከኢትዮጵያ በላይ ዓለም ናት፣ የዓለም ክፍል ስለሆነች ማለት ነው። እቺ ጣት እቺ የምታዩት ጣቶች የእኔ አካል አይደሉም ብዬ ማስብ ከሆነ አለቀ እኮ አይደል? ስለዚህ እያንዳንዱ እዚህ ፕላኔት ላይ ያለ እያንዳንዱ ቪሌጅ፣ እያንዳንዱ ሀገር፣ እያንዳንዱ ከተማ፣ እያንዳንዱ ግለሰብ የዓለም አካል ነው። እግዚአብሔር የፈጠረው በረከት ነው ማለት ነው። ያው ተሳስተን የሆነ ቦታ ላይ የሆነ የፈጣሪ በረከት የሌለው ሁሉ ሊመስለን ይችል ይሆናል። ዋናው እንዴት ነው የምናስበው ነው። ደጋግመን ያሰብነው ሐሳብ እውነት ስለሚሆን። ስለዚህ ዘመናዊ ባርነት ምን ያደርግሃል? ራስን ያስረሳል። ለምሳሌ ከገጠር መተን ብዙዎቻችን አርሶ አደሩ ምግብ የሌለበት አካባቢ ላይ መተን ከኛ መማር ምንም አላገኙ። ምንም እውቀታችን ሌላ ዓለም ላይ ያለበት ላይ ጨመረ ያለው ማለት ነው። ስለዚህ እንዴት አድርጌ ነው ለምሳሌ አሜሪካ ሀገር ስኖር አሜሪካንም ኢትዮጵያንም የሚጠቅም ስራ ምሰራው? አዲስ አበባ ሲኖር እንዴት አድርጌ ነው አዲስ አበባ ማድረገው ነገር ገጠር ያለውን ማህበረሰብ የሚጠቅመው? የመንግስት ሚኒስተር ከሆንኩ እንዴት አድርጌ ነው በሚኒስተር ደረጃ ስሰራ ሚዲያ ስለሚያየው ከውጭ ስለሚመጣው ቱሪስት ብቻ ሳይሆን መጥቶ ማየት ለማይችለው ኢትዮጵያዊ ምናልባት ጋዜጣ ላይ ማይጽፈው ማህበራዊ ሚዲያ ላይ ሰልፍ ወጥቶለት ማይታወቅ ጭራሽ የተረሳ የኢትዮጵያ ክፍላል እነሱን ከረሳን ነው እኛ ዘመናዊ ባሮች ምን ነው ማለት ነው። ምናልባት እንደዚህ ለአሁኑ ሚዲያው አሳምነነው ኦር ዋትኤቨር ከፍለንም ምንም ብናረግ ሚዲያው ያልነውን ነው የሚያስተጋባው። እስከ ከፈልክ ድረስ ብትዋሽም እውነት ነው ብሎ ይናገርልሃል ሚዲያ። ከህሊናችን ግን መደበቅ አንችልም፣ ከፈጣሪ መደበቅ አንችልም። ስለዚህ እነኛን የሚናገርላቸው የሌላቸውን ሰዎች እኔና እናንተ እንዴት ነው ትሪት የምናደርጋቸው ነው? ምንም ብንለው የሚያምነንን ወጣት ህይወቱን የሚሰጠንን ወጣት እውነት ነፍሱን የሚመጥን ነገር ነው ወይ እያሰብንለት ያለ ነው? እና ዘመናዊ ባርነት ሀገር ውስጥ ሀገር ውጭ ጉዳይ አይደለም፣ ያስተሳሰብ ጉዳይ ነው። የትም ልትኖር ትችላለህ። ዘመናዊ ልብስ ልትማር ትችላለህ፣ ልትለብስ ትችላለህ፣ ኦር ፕሮፌሰር ኦር ምናምን ልትባል ትችላለህ። ትልቁ ነገር ምንድን ነው? እውቀትና ተግባርህ ምን አይነት አስተዋጽኦ ነው በዓለም ላይ እያመጣ ያለው?
ምንድን ነው የህይወት ትልቁ በህይወት ማምጣት የምትፈልገው? ለእኔ ኢትዮጵያ። ሌሎቹ የራሴ የግል ነገሮች አሉ። ለራሴ ለፈጣሪ፣ ለቤተሰቤ፣ ለልጆች የምነግረው ለእናንተ የሚሆን አጀንዳ እየመጣሁት ኢትዮጵያ ነው። ይሄን ብሎ የማይፈልገኝ አካል ካለ እኔን አይፈልግም ማለት ነው። ሀሳቤን የማይወድ አካል እኔን አይወድም፣ አለቀ። ግን ዘመናዊ ባሪያ ሆኖ ከሆነስ ነው። ከባሪያ ጋር ትጣላለህ፣ ከማያስተውል ሰው ጋር ትጣላለህ፣ ከትልቅ በሬ ጋር ሄደህ ትጋጫለህ። በሬ ነዋ፣ ገብታችኋል? ትንሽ እንዲነቃ ታደርገዋለህ እንጂ ታሰለጥነዋለህ እንጂ ዝም ብለህ ትገለዋለህ። ማዕት ዘመናዊ ባሮች አሉ፣ ብዙ ዘመናዊ ባሮች አለን። እኔ ጥረቴ ዘመናዊ ባሪያ ላለመሆን ያለችብኝን ለመሸርሸር ለመታጠብ ነው በየቀኑ ይሄንን ማስበው የምናገረው። ስህተት ከሆነ እስቲ ኮሬክት አድርጉኝ። በጣም አመሰግናለሁ።